ማነው ጠራት? እመቤቴ። ባሎች ሚስቶቻችሁን ማንን የምትሉት? ወይ ፈተና ማን ብላችሁ የምትጠሩት? በፍጹም በስማቸው ማጠሩ ስማችን እኮ ተነስቷል። ይገርማል። በፍጹም ስማችን የለም። እናት አባት ያወጡልን ስማችን አሁን በፍጹም እኛ ጋር የለም፣ አይጠራም። እንደዛም አትሉ። ውሸት ምን ብላችሁ ነው የምትጠሩት? የተፈረደባቸው ልጆች አሉ። ይጠሩና የእናቴን ጥራት እንኳን ኖሮላቸው እነሱ እመቤቴ የሚላል እንደ እስኪ በማርያም ብዬ ማቃ ለሚሰቃልበታል ሚስቱን እመቤቴ ያለሰዋል። እመቤቴ ስላት አብርሃም ሳራ ምን አለች? ጌታዬ አብርሃም አለች። ምን ብላችሁ ነው የምትጠሩት ባሎቻችሁ? ወይ ፈተና እንደው ማለት ነገር ግስ ምንም ባትናገሩ በተለይ ማለት በር ምታለው በር ስደረቀ ማለት ነው። በቦታች ዞሮ አንዳንድ የባሎችና ሚስቶች በማንኳኳት ነው የሚለማመዱት። የሚሰጠው ይመስላል ማንኳኳት እንግዳ መጥቶ ያንኳኳ አይሰሙትም። ይስላል ሳይለንት ናት። እግዚአብሔር ከዚህ ሰበበ ግን ከመረና ቁጣ ነገር ሚስት እስቲ ካሉ ከዛ ደግሞ ሚስቴ በቤት ይላል እስቲ በሉ እንደተሞቱ ነው ይታያል። እስቲ ከዛ ደግሞ ራሱ የሚል ይወጣል። ሚስት እግዚአብሔር ይባርክ። ስለዚህ እግዚአብሔር ይባርክ። አሜን። ልጆቼ እግዚአብሔር ይባርክ። እመቤቴ የምትላት ሚስት የሰጠህ አምላክ የተመሰገነ ነው። እስቲ እመቤቴ ይላል ጉድ ነው ዛሬ። ይኸው ትንቢተ ኢሳይያስ ምዕራፍ 52 ላይ ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ ይላል እግዚአብሔር። ተመልከቱ ማለት አብርሃም እንደሚጠራው እመቤቴ በሉ ነው ለወንዶች። ሳራ እንደምትጠራው ጌታዬ በይ ነው ለሴቶች። መልእክቱ ማን ነው ሲያስተላልፈው? እግዚአብሔር። ወንድ አንድ ብቻ ተገኝቷል። እግዚአብሔር ይባርክ። ሴቶች ጌታዬ ላወሩ ምትሉስ ጌታዬ ላወሩ ምትሉስ ማይበመስ ይሄ ክርስትና ከባድ ነገር ምትባለው ይችላል። አንድም ሰው የለም ጌታዬ ላወሩ ይላጣላችሁ አልመጣው እግዚአብሔር ያቋጣችሁ። ይኸው መጀመሪያ ሴቶች ለካ ወገኝ ማለት ነው እያች ነበር። አሁን ለመነሱ ወጣቸው አንድ ላይ አንሆናል እያሉ እግዚአብሔር ያቋጣችሁ። እግዚአብሔር አንድ ያጋር እመቤቴ ብሎ መጥራት ይከብዳል። እስቲ እመቤቴ በሉላችሁ አረጋው ነው ለሰማ ያለባችሁ እስቲ ጌታዬ በሉ ሴቶች እስቲ በሉ ትንሽ እናንተ ይሄ መከራበር እመቤቴ ብትሏት ያከበራችሁት እግዚአብሔር እሷ ናት። ጌታዬ ብትሉ ሴቶች ያከበራችሁት ባላችሁን አይደለም ማለት ነው። እሱ የሰጣችሁን ማንን ነው? እሱ እግዚአብሔርን ተፋቀራችሁ እመቤቴ ጌታዬ ተባብላችሁ የምትኖሩ እግዚአብሔር በቸርነቱ ይሰጣችሁ። እመቤቴ ሲላት ጌታዬ አብርሃም ነበር ያለችው ሳራ። እኔና ልጄ አላት መንፈስ ቅዱስ ሲገልጥለት እኔና ልጄ ወደ ተራራው ላይ ወጥተን እግዚአብሔር አምልከን እንመለሳለንና ለአምልኮት ልጅሽን ፍቀጅ፣ ልጃችን ልጅ ፍቀጅ። ሳራ ለጊዜው ቅር አላት። በተርጓሚ ሲያሳምሩት ቅር አላት። አይናዩንም ታየው ጀመር። ተለይቷት አያውቅም። ከእቅፏ ላይ ወርዶ አያውቅምና እንባዋንም አፈሰሰች። ግን እግዚአብሔር ለሳራ ነገራት ምንድን ነው? የባለሽን ፈቃድ ፈጽሚ። የባሏ ፈቃድ ሁልጊዜ ለበጎ እንደሆነ ታውቃለችና ሳራ እሺ ጌታዬ አብርሃም አለችው። ከእቅፏ ላይ ልጇን አውጥታ ለአብርሃም ስትሰጠው አንድ ምርቃት መለከቱ ይስሐቅ። ልጄ ይስሐቅ ሆይ በስተርጅና ያገኘኸው ልጄ ክፉ አይምታ፣ እግዚአብሔር በሰላም ይመልስህ።
እግዚአብሔር በሰላም ይመልስልን። በረከት አብርሃም ልጁን ያዘ፣ አህያውን ያዘ፣ እሳቱን ያዘ፣ ቢላዋውን ያዘ፣ ሎሌዎቹን ያዘ፣ ወደ ተራራው ሄደ። 3 ቀን የፈጀበት አብርሃም እግዚአብሔር የነገረው ተራራ ለመድረስ ስንት ቀን? 3 ቀን። በ3ኛው ቀን አብርሃም ደረሰ። አብርሃም ተራራው ጥግ ላይ ሲደርስ ባሪያዎቹን እናንተ ከዚህ ቆዩ፣ እኔና ልጄ ይስሐቅ